ሰላም ውድ የትንሿ አብር ቤተሰቦች እንደምን ቆያችሁ? በዛሬው ሰበር መረጃችን በትናንትናው ዕለት የአንድነት ዘመቻ አራተኛ ቀን በአገዛዙ ላይ የደረሱ ከፍተኛውን ውድመቶችና በጀግናው ፋኖ የተገኙ ድሎችን እንዲሁም አመሻሹን ከአማራ ፋኖ በወሎ የተሰጠ ማሳሰቢያ አለ። ሙሉ መረጃ ይዘነዋል። እስከ ፍጻሜ ድረስ አብራችሁን ከቆያችሁ ታደምጡታላችሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እንላለን። በአገዛዙ የተፈረደበትን የሞት ፍርድ በመቃወም ራሱና ሕዝቡን ከፈጣሪ ቀጥሎ ለመጠበቅ ያለፉትን 6 ዓመታት ይበልጡኑ ደግሞ ላለፉት 24 ወራት በተለያዩ ግንባሮች በአውደ ውጊያዎች ያሳለፈው ጀግናው የአማራ ፋኖ የተደገሰለትን የሞት ድግስ በሚገባ ሲመክት ቆይቷል። በዚህም መልኩ በተለያዩ የአማራ ግዛቶች ሰላሙና አንድነቱን ከማይፈልጉ ጽንፈኛ ኃይሎች ራሱና ሕዝቡን በሚገባ በመጠበቅ ያሳለፈው ጀግናው የአማራ ፋኖ ድር ቢያብር አንበሳ ያስር ነውና ነገሩ ከመጋቢት 10 2017 ዓ.ም ቀን ጀምሮ የአንድነት ዘመቻን በማወጅ ያለፉትን 4 ቀናት በአራቱም አቅጣጫ በአገዛዙ ሰራዊቶች ላይ ከፍተኛ የሆነ ጥቃትን በመክፈት እጅን በአፍ የሚያስጭኑ ድሎችን እያስመዘገበ ይገኛል። አገዛዙም ባልጠበቀው ሰዓት በተከፈተበት ዘመቻ እረኛው እንደተመታበት መንጋ ተበትኖ በከፍተኛ ድንጋጤ ውስጥ ይገኛል። በአስደናቂ ድሎችና አልሸነፍ ባይነት ጅማሩን ያደረገው ይህ ዘመቻ በትናንትናው ዕለትም በአሸናፊነቱ ቀጥሏል። ለአብነትም ቁጥራዊ መረጃዎችን የተመለከትን እንደሆነ በጎንደር በሁሉም ዞኖች ከ70 በላይ ወደ ውጊያዎች ተደርገው ከ600 በላይ የሰራዊቱ ሎሌዎች ሲደመሰሱ ከ200 የማያንስ ደግሞ ከከፍተኛ እስከ ቀላል አካላዊ ጉዳትን አስተናግደዋል። አገዛዙም በደረሰበት ከፍተኛ የሆነ ጥቃት ትልቅ የሚባል ሰብአዊና ቁሳዊ ኪሳራ የገጠመው ሲሆን ይህን የደረሰበትን ኪሳራ ለመሸፈንም በግዳጅ አሁንም ወጣቶችን በጦር ሜዳ እያሰለፈና በእርሻ ማሳቸው ያገኛቸውን ንጹሃን ገበሬዎችን የደም መመለሻ እያደረጋቸው ይገኛል። እንዲሁም ማምሻውን የአማራ ፋኖ በወሎ አሳምነው ኮር የተሰጠ ማሳሰቢያ ያለ እንደሚከተለው እናስደምጣቸዋለን። ለኢትዮጵያ ነጻነት፣ ግዛታዊ አንድነት፣ ክብር፣ ሉዓላዊነት፣ አብሮ መኖርና አብሮ መስራትን ይዞ እያስቀጠለ ያለ ህዝብን ታሪክ ለማጥፋት ለሀገር ወዳድነት የቆመን ህዝብ ለይቶ ማጥቃትና ማጥፋት የአገዛዙ መገለጫ ከሆነ ቆይተዋል። በሰላም ጥሮ ግሮ የሚኖረውን ይህን መልካም ህዝብ ከግዛቱ ጨምሮ በአርሲ፣ በአምቦ፣ በመተክል፣ በሐረርጌ፣ በጅማ፣ በወለጋ፣ በጉራ ፈርዳ፣ በጋምቤላ፣ በቤኒሻንጉል ጉሙዝ እና በሌሎች ቦታዎች ተገድሏል። ቤት ንብረቱ ተቃጥሏል። ከአካባቢው ተፈናቅሏል። በራሱና በባህሉም እንዲያፈር ተደርጓል። አገዛዙም በሀገሪቱ የሚኖሩ ዜጎችን ሁሉ የመጠበቅ ኃላፊነት እንዳለበት ህገ መንግስቱ ቢደነግግም ከክልሉ ውጭ ያሉ አማራዎችን መግደል፣ መድፈር፣ ማፈናቀል እሱም አልበቃ ቢለው የሀገር ዳር ድንበርና ሉዓላዊነትን ለማስከበር የተቋቋመውን መከላከያ ለግል ጥቅሙ በመጠቀም በገዛ ክልሉ የሚኖረውን የአማራ ተወላጆችን እየገደለና እያሰቃየ ይገኛል። አጭበርባሪነት፣ ሌብነት፣ አጎብዳጅነትና ሆድ አደርነት በበረታበት በዚህ ዘመን ውሸት እውነት ሆኖ ይጻፋል። አማራ ሆኖ ስለ አማራ መጨፍጨፍ፣ መፈናቀልና መጎዳት ከተናገረ እርሱ ትምክህተኛ ነው። ከገዢው ፓርቲም ውጪ የተቃዋሚ ድርጅቶች ውስጥ የድርጅቱ መሪ የአማራ ተወላጅ ከሆነ ያ ድርጅት የትምክህተኛ አማሮች ስብስብ ነው እየተባለ አማራ እውነተኛ የሀገረ መንግስት ውክልና እንዳይኖረው ተደርጓል። የአማራ ህዝብ ክብር፣ ነጻ ሀገርና የታፈረ ሰንደቅ አውርሶ ቅርስ ጠብቆ ብራና ፍቆ ቀለም ቀምሞ እውነተኛ ታሪክ ከትቦ በቆራት ተገድሎ ሀገርን ከነክብሯ ያስከብረን ህዝብ ባለጊዜዎቹ ታሪኩን ቀምተው ታሪካችን ባህላችን ማለት ሳያንሳቸው የአማራን ህዝብ ተተኪውን ትውልድ እርስ በርስ ለማባላትና ለማጫረስ ሌት ከቀን እየተጉ ሲሆን ለዚህ ስራቸው መሳለጥ ደግሞ በመሃላችን የሚገኙትን እንክርዳዶች በመጠቀም ይህን ስራ እያሳለጡ ይገኛሉ። ከሀገር አልፎ ዓለምን ያንቀጠቀጡ ስርዓቶች ተፈጥረው አልፈዋል። ህዝብ ግን ጊዜ ሳይወስኑት ይሻገራል። ህዝብ ፈራጅ ነው። እኛም እንላለን የአማራ ህዝብ በአሁኑ ጊዜ የህልውና አደጋ ተቃርጦበት በተወለደበትና ባደገበት አካባቢ አትኖርም ተብሎ ጽንፈኛ እናንተ ትናንትና ናፋቂ እየተባለ እየተሰደደና እየተገደለ ይገኛል። ሰሞኑን በተካሄደው ዘመቻ በቅዱስ ላሊበላና ሌሎች አካባቢዎች የህልውና ትግል እየተደረገ ሲሆን ሚሊሻውንና ፖሊሱን ፊት ለፊት በማሰለፍ የገፈቱ ቀማሽ እያደረጋችሁ ከእናንተ በላይ ምስክርነት የለም። ውጊያው ከብዷችሁ ወደ ኋላ ማፈግፈግ ስታደርጉም ሚሊሻዎችና ፖሊሶች በመከላከያ አመራሮች ወደማይ
ሳይቀረው እንደተሸኛችሁ እናውቃለን። በመጨረሻም ሚሊሻዎችና ፖሊሶች በተሳሳተ ዓላማ የተሰዋችሁ ቢሆንም አማራ ወንድሞቻችን በመሆናችሁ እኛ ትልቅ ሐዘን ተሰምቶናል። ከእንግዲህ ግን አማራን በአማራ የማስጨረስ የብልጽግና እቅድ በመረዳት ወንድሞቻችሁ ላይ አፈሙዝ ከማዞር ተቆጥባችሁ የአማራ ሚሊሻዎችና የፖሊስ አባላት ወደ ወንድሞቻችሁ በአካባቢያችሁ በሚገኙ የፋኖ አደረጃጀቶች እንድትቀላቀሉ ስንል ጥያቄያችንን እያስተላለፍን ለምትቀላቀሉን የአማራ ሚሊሻና ፖሊስ አባላት ዋስትናና ኃላፊነት እንደምንወስድ ከወዲሁ ልንገልጽ እንወዳለን። የአማራ ፋኖ በወሎ ላስታ ሳምነው ኮር። የያዝንላችሁ ዝግጅት የእስካሁኑን ይመስል ነበር። በቀጣይ በሌሎች ስራዎች እስከምንገናኝ ድረስ ቸር ይቆዩን።